መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮች ግን እግዚአብሔር ይፈርድባቸዋል። የጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ከቁጥር 4 ላይ በዚህ ቃል ውስጥ የተሰወረውን ታላቁን ምስጢር እያየንና እየፈተሽን ትዳር ማድረግ ለፈለጋችሁና ትዳር ውስጥ ላላችሁ ልታቋቸው የሚገባ 5 የትዳር መሰረታዊ መርሆችና መንፈሳዊ ዓለም ላይ ስለ ትዳራችሁ ምን ማድረግ እንዳለባችሁ እንድታቁ የምፈልገውን ነገር አካፍላችኋለሁ። ሰላምታዬ በያላችሁበት ይድረሳችሁ። ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብዬ የማስበውን መንፈሳዊውን ሐሳብ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ግብዣዬ ነው። ዛሬ ትዳራችሁ እንዲጸና፣ ሪሌሽናችሁ ውስጥ ጠንካራ እንድትሆኑ፣ በትዳራችሁ ውስጥ ኃያልና ተከባሪ እንድትሆኑ የሚያደርጋችሁን ነገር እነግራችኋለሁ። ልታስወግዱት የሚገባ ነገር ደግሞ አሳውቃችኋለሁ። እስከ መጨረሻ ከኔ ጋር ሁኑ። በመጀመሪያው ነገር ጋብቻ በእግዚአብሔር ዘንድ እጅግ የከበረና በእግዚአብሔር ዘንድ እጅግ የታወቀ ለሰው ልጆች ለበረከት ሕይወት የተፈቀደ በር እንደሆነ በመጽሐፍ ቅዱስ ብዙ ጊዜ በኦሪት ዘፍጥረትም በዕብራውያን ጸሐፊም ተጽፎልን እናገኘዋለን። በአንጻሩ ግን ለአንዳንድ ሰዎች ትዳር እጅግ ከባድ ሸክም፣ እጅግ በጣም ከባድ እስር ቤት እንደሆነ የሚናገሩ ብዙዎች ናቸው። ለምን? እጅግ የከበረ ነገር ተሰጣችሁ። ለምሳሌ በእናንተ ውስጥ የከበረ ነገር ብትሰጡ ያንን የከበረ ነገር እጅግ በከበረ ስፍራ አስቀምጣችሁ እንደምትንከባከቡትና እጅግ እንደምትወዱት እርግጠኛ ነኝ። ነገር ግን ጋብቻ ሲሆን፣ ትዳር ሲሆን፣ ሪሌሽን ሲሆን ለምን ከባድ ሆነ? ለምን አድካሚና አሰልች ሆነ? ለአንዳንድ ሰዎች ትዳር የሸክም ያህል እጅግ ከባድ ሆኖባቸው እናያለን። እግዚአብሔር ሲሰጠን ግን እንደዚህ ያለ ጋብቻ ክቡር ይሁን መኝታውም ንጹሕ ይላል። አያችሁ። ስለዚህ የያዛችሁትን ጋብቻ የተከበረ እንዲሆን ልታደርጉት የሚገባ የመጀመሪያው ነገር ማወቅ ያለባችሁ ቢቻላችሁ ድንግልናችሁን ጠብቁ፣ ድንግሊቷን አግቡ። ይህ መንፈሳዊ ዓለም ላይ የማታውቁት እጅግ ታላቅ ምስጢር ስላለ ነው የምነግራችሁ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 16 እንደዚህ ይላል፣ ከጋለሞታ ጋር የሚተባበር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና ይላል። በዚህ ቃል ውስጥ የተሰወረውን አንድ ምስጢር ልንገራችሁ። አንዲት ሴት ወይም ደግሞ አንድ ወንድ ከየትኛውም ሰው ጋር ንጽህናዋን ስታባክን የነበረች ሴት በዝሙት በኩል ኢነርጂ ይገባባታል፣ ወይ ደግሞ ዳርክ ስፒሪት እሷ ላይ እንዲከማች ይደረግባታል። ያንን ዳርክ ስፒሪት ወይ ደግሞ ያንን የጨለማ ኃይል፣ ምክንያቱም ዝሙት የጨለማው ዓለም ወይ ደግሞ የጨለማው ሲስተም ልክ እንደ ዌፐን፣ እንደ መሳሪያ ወይ ደግሞ እንደ ድልድይ ስለሆነ ዛት ታይም ለትዳር እንደማትመች ያደርጋታል ያንን ስፒሪት። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ። ጠላት ግን ይላል ሊሰርቅ ሊያርድና ሊያጠፋ ይመጣል ይላል። አያችሁ፣ ጠላት እሷ ውስጥ የመጣው የሆነ ነገር ለመስረቅ፣ የሆነ ነገር ለማበላሸት፣ የሆነ ነገር ለመስረቅ ይመጣል። አያችሁ። ስለዚህ ከቻላችሁ ይህንን ነገር ትኩረት አድርጉበት። በዚህ ዘመን ምንም ጥቅም የለውም፣ ድንግልና ዋጋ የለውም፣ ዋናው ልብ ነው፣ ዋናው ምናምን እየተባለ በሚሸፋፈንበት ጊዜ ቅድስና ዋጋ እንደሌለው ተደርጎ እንዲቆጠር ተደርጓል። ካልሆነ ሁለታችሁም በእግዚአብሔር ፊት ተንበርክካችሁ ንስሐ ገብታችሁ ያለፈውን ሕይወታችሁንና ያለፈውን ፋይላችሁን ዘግታችሁ አዲስ ምዕራፍ ለመጀመር ሁለታችሁም መንፈሳዊ ሕይወት መጀመር መቻል አለባችሁ። ይህ የመጀመሪያው ነው። ሁለተኛው እንደገና ቢቻላችሁ በመኝታ ቤታችሁ ውስጥ አትጣሉ። መኝታችሁ ቤት ወይ ደግሞ የመኝታ ክፍላችሁ ውስጥ ስትገቡ ጸልዩ፣ ፍቅራችሁን አጣጥሙ፣ መልካም የሆነውን ነገር ብቻ አድርጉ። አያችሁ፣ አንዳንድ ጊዜ ስትጨቃጨቁ፣ ስትጣሉ፣ ስትጋጩ፣ ስታሙ፣ መጥፎ የሆነ ነገር ስታደርጉ እዛ ቦታ ላይ
አቶምስፌሩን ወይ ደግሞ እዛ አካባቢ ያለውን አየሩን ትበክሉታላችሁ። ወይ ደግሞ ስፒሪቹዋሊ ረለም የሚባል አለ። አንዳንድ ጊዜ የምትጸልዩበት ቦታ ሁልጊዜ በተደጋጋሚ የምትጸልዩበት ቦታና ሁልጊዜ በተደጋጋሚ ዝም ብላችሁ ኢንተርቴይን የምታደርጉበትን ቦታ ተመልከቱት፣ ቫይቡን ተመልከቱት። ልዩነት አለው። በኦሪት ዘፍጥረት ምዕራፍ 28 ከቁጥር 17 ላይ እንደዚህ ይላል፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው አለ። አያችሁ፣ ያዕቆብ ይህንን ያለበት አንድ ምክንያት አለው። በዚያ ስፍራ ላይ ወይም ደግሞ ያችን ድንጋይ ተንተርሶ በተኛባት ስፍራ ላይ እግዚአብሔር በራእይና በሕልም ያዕቆብን ኮሚኒኬት ያደርገው ስለነበረ መሰላል ተዘርግቶ የእግዚአብሔር መላእክት ሲወጡባትና ሲወርዱባት ስላየ ጫፏ ላይም እግዚአብሔር ስለታየው፣ አያችሁ እዛች ስፍራ አለ እጅግ የሚያስፈራ ስፍራ ነው አለ። አያችሁ ያ ስፍራ ቫይቡ ሌላ ነው። ምክንያቱም እዛ ሆኖ ያየው አንድ ነገር አለ። ራእይን አይቷል፣ ሕልምን አይቷል። ልክ እንደዚሁ አንዳንድ ስፍራ አሉ። ስለዚህ የመኝታ ቤታችሁን ያንን ስፍራ ቀድሱት። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መኝታውም ይላል ንጹሕ ነው። አያችሁ እግዚአብሔር ንጹሕ ነው ያለውን ነገር እናንተ ንጽህናውን የማትጠብቁ ከሆነ በዛ መንገድ በዛ መርህ የማትሄዱ ከሆነ ምናልባት ለጠላት አሰራር በሕይወታችሁ እንድትጋለጡ ያደርጋችኋል። ስለዚህ በመኝታችሁ ቤት አትጨቃጩ። በመኝታችሁ ቤት ክፉ አትባባሉ። ክፉ ነገር አታድርጉ። የተቀደሰ ሕይወት ኑሩ። መኝታችሁን ንጹሕ አድርጉት። የሁለተኛው መርህ ነው። ሶስተኛው ደግሞ ታማኝነታችሁን ጠብቁ። አያችሁ ትዳር የእግዚአብሔር የከበረ የእግዚአብሔር መልካም ፈቃድ ያለበት ብለሲንግ ያለበት የተባረከ ሕይወት የምትመሩበት ቢሆንም ንጽህናችሁን ጠብቃችሁ ለእግዚአብሔር ለአምላካችሁ ያላችሁን ቅናት ካላሳያችሁ፣ ለእግዚአብሔር ያላችሁን ክብር ካላሳያችሁ እግዚአብሔር ከእናንተ እንዲርቅ በዛ ብለሲንግ ውስጥ እግዚአብሔር እንዳያልፍ ራሳችሁ ትከለክሉታላችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኃጢአትን ይላል ሞትን ትወልዳለች። አያችሁ ሞት ማለት ዝም ብሎ ከምድር በስጋ ተለይቶ ወደ ሰማይ መሄድ ብቻ ሳይሆን ያላችሁ ነገር እንዲሞት ያደርገዋል። ትዳራችሁ እንዲሞት ያደርገዋል። ክብራችሁ እንዲሞት ያደርገዋል። እያንዳንዱ ነገራችሁ ላይ ምንም ህይወት የሌለው ነገር፣ ጣዕም የሌለው ነገር፣ እንቅስቃሴ የሌለው ነገር እንዲሆን ታደርጉታላችሁ። ስለዚህ ታማኝነታችሁ ጠብቁት። ትዳራችሁ እንዲጸና፣ ከትዳራችሁ ውስጥ ኃያላንና ብርቱዎች እንዲወለዱ፣ ነገስታትና የከበሩ ሰዎች እንዲወለዱ፣ ታላላቅ የሆኑ ልጆች እንዲወለዱ የምትፈልጉ ከሆነ በዚያ ውስጥ የእግዚአብሔር ክብርና የእግዚአብሔር ዓላማ እንዲገለጥ የምትፈልጉ ከሆነ እግዚአብሔር ትዳራችሁ እንዲጠቀምበት የምትፈልጉ ከሆነ ታማኝነታችሁን ጠብቁ። ታማኝነታችሁ በምትጠብቁበት ጊዜ እግዚአብሔር ለእናንተ ታማኝነቱን ያሳያችኋል። ዳዊት በመዝሙረ ዳዊት ላይ ሲናገር እንደዚህ አለ፣ እግዚአብሔርን አንተ መታመኛዬ ነህ እልሃለሁ፣ ባንተም እታመናለሁ፣ አንተም ከአዳኝ ወጥመድ ታድነኛለህ። አያችሁ እግዚአብሔር ታማኝ ነው። እናንተ ታማኝ ነህ ብላችሁ በታማኝነት ከኖራችሁ እርሱ ታማኝነቱን ያሳያቸዋል። ስለዚህ በትዳራችሁ ታመኑ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወንድምህን የማትወድ ከሆነ በትዳር አንተ ታማኝ ካልሆንክ ያላየኸውን እግዚአብሔርን እንዴት አምነዋለሁ ትላለህ? ስለዚህ ለቤቱ ያልታመነ ቤቱን ያላቀና የእግዚአብሔር ቤት ሊያቀና የሚቻለው ማንም የለም። አራተኛው እንደገና የቤታችሁ ራስ ይኑራችሁ። በእያንዳንዱ ቤት ያለው ችግር ይህ ነው። ሚስት በባሉ ላይ ባልም በሚስቱ ላይ የማመጽ ነገሮች ወይ ደግሞ የበላይነትን ለማንጸባረቅ ይሞክራሉ። ነገር ግን በሁለቱም ላይ ራስ መሆን የሚገባው ክርስቶስ የሚባል አካል አለ። ስለዚህ መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 3 እንደዚህ ይላል፣ ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። አያችሁ ይህ የእግዚአብሔር ቃል እውነትና የታመነ ነው። እግዚአብሔር አምላክ በክርስቶስ በኩል የሰውን ልጆች ኮሚኒኬት ያደርጋል። ክርስቶስ ኢየሱስ እንደገና በወንዱ በኩል ትዳርን ወይ ደግሞ ቤትን ኮሚኒኬት ያደርጋል። ስለዚህ ይህንን ውረድ ተዋረድ ግድ ይላል ልናከብረው። የመጨረሻው እንደገና ሚስቶች ባሎቻችሁን አክብሩ፣ ባሎች ደግሞ ሚስቶቻችሁን እንደራሳችሁ አድርጋችሁ ውደዱ።
ይህ ደግሞ እጅግ በሳይንስም እጅግ በመንፈሳዊ ዓለምም የተከበረና እውነተኛ መርህ ነው። እናንተ ለሚስቶቻችሁ ፕሮቫይደር ስትሆኑ፣ እናንተ ለሚስቶቻችሁ ከለላ ስትሆኑ፣ ሚስቶች እንደገና በታማኝነትና በንጹህ ልብ ባሎቻችሁን ስትወዱ እግዚአብሔር በመካከላችሁ ጣልቃ ይገባል። እግዚአብሔር በመካከላችሁ ያድራል። እግዚአብሔር ትዳራችሁ እንዲጸና ጸጋው በእናንተ ላይ ያፈሳል። ልብ ለልብ ስትገናኙ፣ ልባችሁ አንድ ሲሆን መጽሐፍ እንደሚል ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል አንድ አካልም ይሆናሉ ተብሎ እንደተጻፈ አንድ መሆናችሁ በመለኮታዊ ኃይል ልባችሁንና እያንዳንዱ ነገራችሁ ህብረት እንዲኖረው መለኮታዊ ፈቃድ ስለሆነ፣ ስለዚህ በዚህ መንገድ ትዳራችሁን ማቅናት ትችላላችሁ። በዚህ መንገድ ትዳራችሁን ማስተካከል ትችላላችሁ። እያንዳንዱ መንፈሳዊ መርህ የሚሻር አይደለም። አንዳንድ ሰዎች ሚስታቸውን በሙሉ ልባቸውን አያከብሩምም አይወዱምም። ነገር ግን ትዳሬ ለምንድነው ችግር የሚፈጠረው? ለምንድነው በትዳሬ ውስጥ እየናቀችኝ ያለው? ለምንድነው እሷ ለኔ መነሳሳት ወይ ደግሞ የፍቅር ስሜት የሌለባት እየተባባሉ ይጨቃጨቃሉ። ነገር ግን በመካከላችሁ ውስጥ የተቆረጠ የሆነ መስመር ስላለ ጭምር ነው። ስለዚህ ይህንን ነገር በማስተካከል ትዳራችሁን ቀጥ አድርጋችሁ መምራት ትችላላችሁ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።